ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሩሲያ ጥቃትን ተከትሎ በዩክሬን ከ1 ሚሊዮን በላይ ቤቶች ከኤሌክትሪክ አቅርቦት ውጭ ሆኑ። ሩሲያ በተከታታይ በዩክሬን ኃይልና ኢንዱስትሪ መሠረተ ልማቶች ላይ የፈጸመችውን ጥቃት ተከትሎ ከ1 ሚሊዮን በላይ ቤቶች የኤሌክትሪክ ኃይል ማጣታቸውን የአገሪቱ ባለስልጣናት ተናገሩ። የዩክሬን የውስጥ ጉዳይ ሚኒስትር ኤርሃላይሜንኮ በጥቃቱ 5 ክልሎች ጉዳት እንደደረሰባቸው አስታውቀው ቢያንስ 5 ሰዎች ቆስለዋል ብለዋል። የሀገሪቱ የአደጋ መከላከያ ሰራተኞች እሳቶችን ለማጥፋትና አገልግሎቱን ወደ ነበረበት ለመመለስ እየሰሩ ነው። ሩሲያ የዩክሬን ኃይል መሠረተ ልማት ድብደባ መፈጸሟ የተለመደ ቢሆንም ሞስኮ በሀገሪቱ ክረምት እየገባ ሲመጣ ጥቃቷን አጠናክራ ቀጥላለች። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ልዑክ በሳምንት መጨረሻ ወደ ጀርመን በመሄድ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እና የአውሮፓ መሪዎች ጋር ጦርነቱን ለማስቆም የሚያስችል ተጨማሪ ውይይቶችን ለማድረግ በተዘጋጁበት ወቅት ነው። በዩክሬን እና በሩሲያ መካከል የሰላም ስምምነት እንዲደረስ የዋይት ሀውስ ጥረት የሚመሩት ስቲቭ ዊትኮፍ በቤርሊን በአዲሱ የሰላም ስምምነት ነጥቦች ላይ ይወያያሉ። ቅዳሜ ዕለት ዜሌንስኪ ሩሲያ በአንድ ሌሊት ውስጥ በፈጸመችው ጥቃት 450 በላይ ድሮኖችና 30 ሚሳይሎች እንደተጠቀመችም ተናግረዋል። ክሬምሊንኮ በበኩላቸው የድኒፕሮፔትሮቭስክ፣ ኪሮቮራድ፣ ማይኮላይቭ፣ ኦዴሳ እና የቸርኒሂቭ ክልሎች የሩሲያ ጥቃት ሰለባ መሆናቸውን ገልጸዋል። የሩሲያ የመከላከያ ሚኒስቴር በበኩሉ በአውሮፕላን ጥቃቶች ላይ የኪንዛል ሃይፐርሶኒክ ሚሳይሎችን ጨምሮ ሌሎች ሚሳይሎችን እንደተጠቀመ ገልጿል። ይህም መሳሪያዎቹ በአየር ላይ ያሉ አቅጣጫቸውን ሊቀይሩ ስለሚችሉ ለመከታተል አስቸጋሪ ያደርገዋል። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የዩክሬን የዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያ በኤሌክትሪክ ማሰራጫው ላይ በተከሰቱ ሰፊ ወታደራዊ ጥቃቶች ምክንያት በአንድ ሌሊት ከጣቢያው ውጭ ያለው ኃይል በጊዜያዊነት ተቋርጧል ብሏል። የኃይል ማመንጫው የሚገኘው በሩሲያ ቁጥጥር ስር ባለው የዩክሬን ግዛት ውስጥ ነው። የኃይል ማመንጫው በስራ ላይ ባይሆንም፣ ነገር ግን ማብላያዎቹ ለማቀዝቀዝ የማያቋርጥ የኃይል አቅርቦት ማግኘት አለበት። የትራምፕ አስተዳደር ጦርነቱን በገና በዓል ሰሞን እንዲቆም ለማድረግ በሚል በቅርብ ሳምንት ውስጥ ከዩክሬን እና ከሩሲያ ተወካዮች ጋር በርካታ ዙር ውይይቶችን ሲያካሂዱ ቆይተዋል። ከስምምነት ላይ ለመድረስ የሚያስችል ፍንጭ ግን እስካሁን ድረስ አልታየም። በቤርሊን በሚደረገው ንግግር የትኞቹ የአውሮፓ መሪዎች እንደሚገኙ እስካሁን አልተረጋገጠም። የስብሰባውን ዝርዝር መረጃ ለመጀመሪያ ጊዜ የዘገበው ዋል ስትሪት ጆርናል የዩኬ ጠቅላይ ሚኒስትር ሰር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የጀርመን ቻንስለር ፍሬድሪክ መርዝ ያሳትፋሉ ብሏል። የዊትኮፍ ዜሌንስኪ ስብሰባ የሚካሄደው ዩክሬን ለአሜሪካ የተሻሻለውን ባለ 20 ነጥብ የሰላም ዕቅድ ካቀረበች በኋላ ነው። የምስራቅ የዩክሬን የግዛት ዕጣ ፈንታ በድርድር ውስጥ ካሉ እጅግ ቁልፍ ፈታኝ ጉዳዮች መካከል አንዱ ሲሆን፣ በሕገወጥ መንገድ የተያዘውን ግዛት አሳልፎ ለመስጠት ፈቃደኛ አይደለችም። ሞስኮ የዩክሬን አካባቢውን ለቃ ካልወጣች የዶንባስን ክልል ሙሉ በሙሉ በኃይል የመውሰድ ፍላጎት እንዳላት በተደጋጋሚ ገልጻለች። የተፈጠረው የግዛት ይግባኝ ጥያቄ ለመፍታት የዩክሬን ጦር ከክልሉ ለቆ ወጥቶ ልዩ የኢኮኖሚ ቀጠና እንዲፈጠር በሚል አሜሪካ በቅርቡ ያቀረበችውን ሀሳብ ዜሌንስኪ በጥርጣሬ እንደሚመለከቱት ምላሽ ሰጥተዋል። በአሜሪካ በቀረበው ሀሳብ መሰረት ሩሲያ የዩክሬን ጦር ወደሚለቃቸው አካባቢዎች ላለማለፍ ቃል እንደማትገባ፣ ከዚያም በክሬምሊን ቁጥጥር ስር ባሉ የዶንባስ አካባቢዎች እና የዩክሬን መከላከያ መስመሮች መካከል
ያለው መሬት ከወታደራዊ ኃይል ነፃ ቀጠና እንደሚቀይር መግለጹን የዩክሬን ፕሬዝዳንት ለጋዜጠኞች ይፋ አድርገዋል። ዜሌንስኪ ሩሲያን እንዳትገፋ የሚያጋድመው ምንድን ነው? ወይም ሰላማዊ ሰዎች መስለው ተደብቀው ሰርገው ከመግባት የሚያግደው ምንድን ነው ሲሉ ስጋታቸውን ተናግረዋል። ዩክሬን እና በአውሮፓ ያሉ አጋሮቿ በይፋ በአሜሪካ የሚመራውን ውይይት ፍሬያማ እንደሆነ ይናገራሉ። መጀመሪያ ላይ ለሩሲያ ያደላ ነበር የተባለው የሰላም ዕቅድ ላይ ማሻሻያ ከተደረገ በኋላ የተደረጉ ለውጦች አድንቀዋል። ነገር ግን በቅርብ ሳምንታት ትራምፕ በዜሌንስኪ እና ደጋፊዎቻቸው ላይ ትዕግስት እያጡ መሆኑን የሚያሳዩ ምልክቶች ተስተውለዋል። የአሜሪካው ፕሬዝዳንት በዚህ ሳምንት መጀመሪያ ላይ ከፖለቲኮ ጋር ባደረጉት ቃለ ምልልስ የአውሮፓ መሪዎች ደካማ ብለው ጠርተው ዩክሬን ምርጫ እንድታደርግም ጥሪያቸውን ዳግም አቅርበዋል። ዜሌንስኪ በበኩላቸው አሜሪካ እና አውሮፓ አስፈላጊውን የጸጥታ ዋስትና የሚሰጡ ከሆነ ምርጫ በ90 ቀናት ውስጥ ማድረግ እንደሚቻል ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።